ሌላ ጦርነት ትፈልጋለህ? እንግዲህ አቶ ለይኩን ዳግምን በስተመጨረሻ ወደ ቤት እንዲመለስ አድርጓል። ምክንያቱም አሁን ላይ ዳግም እንግዲህ ናሆም ያንን ነገር ካደረገበት በኋላና ዳግም ለናሆም ብሎ ከአምራን እንግዲህ ናሆም እንዲጠነቀቅና አምራንም አሁን ላይ ከኤርሚያስ ጋር ግንኙነት እንዳላት ስላወቀ ነው ለናሆም ይሄንን ነገር የነገረው። ነገር ግን ናሆም እንግዲህ ከዳግም ጋር ተጣልቶ ዳግም ከቤት ወጥቶ ነበር ያደረው ማለት ነው። አንድ ቀን እዛ ቤት ላለመመለስ ወይዘሮ ዝናሽ ግራ ገብቷቸዋል። ዳግም ምን ሆነብኝ ነው እያለች ልጇ ስለሆነና እንግዲህ ያንን ነገር ደግሞ ሚስጥሩን በዛ ሰዓት ማውጣት ስላልቻለች ነው። ነገር ግን ዳግም እንግዲህ እንደዛ ልጇ ሆኜ ስደበደብ እንዴት አላገላገልሽኝም ብሎ አኩርፏታል ማለት ነው። ስለዚህ አሁን ላይ ደግሞ አቶ ለይኩን ዳግም ያለበት ድረስ በመሄድ በመፈለግ እንግዲህ ወደ ቤቱ እንዲመለስ አድርጓል ማለት ነው። ነገር ግን በዚህ በዳግም መመለስ ደስተኛ ያልሆነው ናሆም ደግሞ ዳግም ለምን እንዲመለስ ፈለጋችሁ በማለት እንግዲህ ከቤተሰቦቹ ጋር እየተጣላ ነው ማለት ነው። እንግዲህ አሁን ላይ ዳግም ሲመጣ ናሆም ምንድነው ያለው? ቤቱን ለቀህ ትወጣለህ ወይም ደግሞ ከኔ ጋር ጦርነት ትከፍታለህ እያለ ነው የሚገኘው ማለት ነው። እንግዲህ ዳግም እዚህ ቤት ላለመመለስና እንደገና እንግዲህ ድርጅቱን በራሱ መንገድ ወይም ደግሞ በራሱ ፈቃድ እንደወጣ ግልጽ ነው። ነገር ግን አሁን ላይ የአቶ ለይኩንን እንግዲህ የታዘዘውን ነገር ነው የፈጸመው ወይም ደግሞ በእንሱ ስለጠየቁት እንዲመለስ ነው እንጂ መጀመሪያ መመለስ አልፈለገም ነበር። ነገር ግን አሁን ላይ ናሆም የሚያደርገውን እያሳጣው ነው የሚገኘው። በኔ በኩል እንግዲህ አሁን ላይ አቶ ለይኩን ናሆምን መናገር አለባቸው ብዬ ነው ማስበው። ምክንያቱም አቶ ለይኩን ዳግምን ጠርተው እስከመለሱ ድረስና ወደ ቤት እንዲመለስ እንግዲህ ጨቅጭቀው እስካረጉ ድረስ ናሆሜ እንደዚህ የሚያወራውን ወይም ደግሞ እንደዚህ አፍላፊ የሚከፍተውን መቆጣት አለባቸው ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ኑሐሚን ክፍል 49 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 49 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ አምራን አሁን ላይ ምን እያደረገች ነው? ናሆሜ እንግዲህ ከሷ ጋር መጋባት እንዳለበትና እንደገና ወዲያው በመዘጋጃ እንግዲህ ጋብቻቸውን መፈጸም እንዳለባቸው ነው ናሆም ለአምራን የነገራት። ነገር ግን እንግዲህ አሁን ላይ አምራን ከጋብቻው በፊት አላማዋና ሐሳቧ ምን ላይ ነው? ድርጅቱ ላይ ነው። እንግዲህ አሁን ላይ ናሆሜ አምራን ስለሚያፈቅራት ስለሚወዳት በሆዷ የኔን ልጅ ይዛለች ብሎ ስለሚያስብ ነው እንግዲህ ካልተጋባን እያለና መቼም ቢሆን ከአምራን አትለዩኝም እያለ ቤተሰቦች ላይ እያመጸባቸው ያለው ማለት ነው። ነገር ግን እሷ አሁን ላይ መች ነው እንግዲህ ድርጅቱን ሙሉ በሙሉ ሊያንተ የሚሆነው? እንደገና ደግሞ አሁን ላይ ሙሉ በሙሉ ድርጅቱን ከአባት ካልተቀበልክ እንዴት ነው የምንጋባው? እያለች እሷ ከእሱ ጋር ሳይሆን መጋባት የፈለገችው ከድርጅቱና ከሀብቱ ጋር ነው። ዞሮ እሷ የምትፈልገው ይሄንን ነው። አሁን ልጇን አታለች። በልጇ እንኳን እንዳታሳብ አሁን ስለሚያውቁ ነው እንጂ ይሄ ነገር ከወጣና ከፈረጠላቸው እውነቱ አምራን እንግዲህ የምትዋረድና የምትሳቀቅ ነው የሚሆነው። ምክንያቱም አሁን ላይ ዳግሜ ለአቶ ለይኩን እውነቱን ነግሮታል። ስለ ኤርሚያስ እንግዲህ የነፍስ ማጥፋት ወሬ ሲያወሩ እንደነበርና አሁን ደግሞ እንግዲህ ዳግም አቶ ለይኩን አምራንን በአይነ ቁራኛ እንዲከታተሏቸው ወይም ደግሞ ከዚህ በፊት አቶ ለይኩን እንዳደረጉት ሰው ልኮ አምራንን እንዲከታተላቸው ሊያደርጉ ይችላሉ ብዬ ነው ማስቡ። ምክንያቱም አቶ ተሰማም እንግዲህ ጓደኛቸው የአቶ ለይኩን ይህንን ነገር ነግሯቸው ነበር። ምክንያቱም አቶ ተሰማ እንግዲህ አቶ ለይኩንን አምራንን እንደባለፈው ወይም ደግሞ እንደበቀደሙ እንዲከታተሏቸውና ስትጣ ስትገባ ያለውን ነገር በሙሉ ማየት እንዳለባቸው ነው። ነገር ግን ይህንን ነገር ማያደርጉ ከሆነ ናሆሜ እንግዲህ የሚያገባ ሴት ለእነሱም ውርደት እንዳይሆን በማለት ዳግሜ ይህንን ሐሳብ እንግዲህ ለአቶ ለይኩን አቅርቦላቸዋል። እንግዲህ ዳግሜ በጣም ነው አቶ ለይኩን የወደዳቸው። ምክንያቱም በዚህ ልክ ዳግምን ፈልገው በዚህ ልክ ደግሞ ወደ ቤት እንዲመለስ ጫና ፈጥረውበት እንግዲህ ይህን ነገር ማድረጋቸው ዳግሜ አቶ ለይኩንን የዋህና ቅን ልብ እንዳላቸውና እንግዲህ በእውነቱ በጣም እንደ አቶ ለይኩን ሰዎች እዚህ ሀገር ቢበዙ በጣም እንደምትለወጥ ነው ዳግሜ እየተናገረ ያለው። ስለዚህ መቼም ቢሆን እንግዲህ አቶ ለይኩንን መጉዳት እንደማይፈልግና አቶ ለይኩንን ከዚህ በኋላ ዳግም የሚያከብራቸው በደንብ ይሆናል ብዬ ነው ማስበው ማለት ነው። ሌላ ጉዳይ ደግሞ እንግዲህ ኑሐሚን ኤደን እዛ ቤት ውስጥ ወይም ደግሞ ወይዘሮ ዝናሽ ቤት ውስጥ እና አቶ ለይኩን ጋር እንደገና ሰራተኛ መግባቷን አልወደደችውም። ምክንያቱም ወይዘሮ ዝናሽ እንግዲህ ኤደን ጋር በመሄድ
ሰራተኛ እንድትገባና እዛ ድርጅት ውስጥ የምትሰራውን እንግዲህ እጥፍ አርግታ እንደምትከፍላት ነው እየነገረቻት ያለችው። እንግዲህ ወይዘሮ ዝናሽ አሁን ላይ ተረጋግታለች። ዳግም ከመጣ በኋላ አሁን ላይ ኑሐሚን ላይ ከመጮህ ይልቅ እንግዲህ አምራንን ከናሆም ጋር እንዳይጋቡ ነው እያደረገች ያለችው ማለት ነው። ነገር ግን እንግዲህ ወይዘሮ ዝናሽ ኤደንን እዛ ቤት ያስገባቻት ምንድነው ተልቋ? ወይስ ደግሞ አሁን ላይ ያሰበችው እቅድ ምንድነው ሊሆን ብላችሁ ነው የምታስቡት? እስኪ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ኑሐሚን እንደ እህት ኤደንን እዛ ቤት እንድትወጣና አሁንም እዛ ቤት እንዳትሰራ ነው እየነገረቻት ያለችው። ምክንያቱም አሁን ላይ ከበቂ በላይ ብር ኑሐሚን እያገኘች ነው። እሷም እንግዲህ ኤደን ትምህርቷን ስላልጨረሰች ትምህርቷን እንድትጨርስና ካልሆነ ደግሞ እዛው ድርጅት ውስጥ መስራት እንደምትችል ነው የነገረቻት። እንግዲህ ወይዘሮ ዝናሽ ከዚህ በፊት ኑሐሚንን ለናሆም ምራት አርግታ ለማድረግ ወይም ደግሞ ለማጋባት እየጠየቀቻት እንደነበርና ያንን ደግሞ ጥያቄዋን ውድቅ እንዳደረገችባት ለኤደን ነግራታለች። ስለዚህ ኤደን አሁን ደግሞ ወይዘሮ ዝናሽ ኑሐሚንን ቢስትላት ኤደንን እዛ ቤት ማስገባቷ ኑሐሚን አልተመቻትም። ኤደን አሁን ላይ ብሩ እጥፍ ስለሆነላትና ወሬ ማመላለሱ ደግሞ ስለሚመቻት እዛ ቤት ተመልሳ ገብታለች ማለት ነው። ስለዚህ ኑሐሚን ደግሞ እንግዲህ ኤደን እዛ ቤት መግባቷን ተከትሎ ሄዳ ኤደንን ከዛ ቤት እንድትወጣ እየጠየቀቻት ነው። ምክንያቱም ኑሐሚን ኤደን እዛ ቤት በመግባቷ ደስም አላላትም። ሁለተኛ ደግሞ እንደገና የወይዘሮ ዝናሽ ወሬ አመላላሽና ወይዘሮ ዝናሽ ኤደንን እንዳትጫወትባት ብላ ነው ለኤደን እያሰበችላት የምትገኘው ማለት ነው። ስለዚህ እንግዲህ ኤደን አሁን ላይ ኑሐሚንን ትሰማታለች ወይስ ኑሐሚንን ትታ እዛ ቤት በሰራተኝነት ትቀጥላለች? ምክንያቱም እንኳን የኑሐሚን ቀርቶ አቶ ለይኩን ኤደን ምን አንሶብሽ ነው እዚህ በሰራተኝነት የምትገቢ ብሎ አስጠንቅቋት ነበር፣ ጠይቋትም ነበር። አቶ ለይኩን የኤደንንም እዚህ ቤት ወይም ደግሞ ቤታቸው ሰራተኛ ሆና መግባቷ ደስ አላለው። ምክንያቱም ቤት ተከራይቶላቸዋል፣ እየኖሩ ነው ያሉት። እንደገና ድርጅት ውስጥ መስራት ትችላለች፣ ተቀጥራ ነበር። ስለዚህ አሁን ላይ ይህንን ሁላ ነገር እድል እያገኘች አሁን ላይ እንደገና የቤት ሰራተኛ መሆኑ አቶ ለይኩን አልተቀበለውም ነበር። ነገር ግን ራሷ ኤደን በፍላጎቷ ያን ነገር እንደምታደርግ ነው ኤደን እየነገረችው ያለው ማለት ነው። ስለዚህ ኤደን እዛ ቤት የገባችበት ምክንያት አላማዋ ምንድነው? ወይዘሮ ዝናሽ እንግዲህ የኑሐሚን አልበቃ ሲላትና አሉን ሲላት እንግዲህ ከኤደን ጋር ናሆምን ልታደርግ አስባ ነው ወይስ ምን አስባችኋል? እስኪ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ሌላው ጉዳይ ኑሐሚን ለዳግም በመደወል የሽኝቱን ደብዳቤ እንዲወስድና እንግዲህ የመልቀቂያውን ደብዳቤ ይዞ እንዲወጣ ነው የነገረችው ያለችው። መጥፋቱ አሳስቧታል። ምክንያቱም አንደኛ አስተማሪዋ ነው እዛ ድርጅት ውስጥ የተቀጠረው፣ ሁለተኛ ደግሞ በናሆም መሆኑ ኑሐሚን አናዷታል። ስለዚህ ዳግምን እንደዛ ስትለው ዳግም ደግሞ እንግዲህ እሷ ወጥታ እንድታቀብለውና ራሱ በራሱ ፍቃድ ያንን ስራ እንደለቀቀ ነው እየነገራት ያለው ማለት ነው ለኑሐሚን። ስለዚህ አሁን ላይ ኑሐሚን ለዳግም እያዘነችለት መታለች ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ኑሐሚን እንደምታውቋት ከሆነ ለኤደን በጣም እያሰበችላትና እንግዲህ ለሷ ጥሩ ነገር እንዲደርሳት ጥሩ ነገር እንዲሳካላት ነው የምትፈልገው። ነገር ግን ኤደን አሁን ላይ ለኑሐሚን እንግዲህ እንዳይሳካላትና የሷን ሙሉ በሙሉ ለራሷ ለማድረግ ነው ሐሳቧና ህልሟ ማለት ነው። እንግዲህ እንዳየነው ከሆነ ኤደን አሁንም ቢሆን እንግዲህ ኑሐሚንና አቶ ተሰማን እንደ አባትና እንደ እህት አልተቀበለቻቸውም። ምክንያቱም ወይዘሮ ገነት ብቻ ነች እንግዲህ አሁን ላይ ኑሐሚንም እንደገና አቶ ተሰማንም ተቀብላ በስነ ስርዓት ጸባዋን አሳምራ እየኖረች ያለችው እንጂ ነገር ግን የኤደን ተንኮልና የኤደን ሐሳብ ግን በልቧ ያለው ክፋት እያስታወቀባት ነው። እንኳን በኑሐሚን ቤት ወይም ደግሞ በአቶ ተሰማ ቤት እንግዲህ በወይዘሮ ዝናሽ ቤት እንኳን ምን አገባሽ ብላ ነው እንግዲህ ኑሐሚንን ልታባራት የፈለገችው ማለት ነው። ኑሐሚን ለሷ ባሰበች ቁጥርና ለሷ በተጨነቀች ቁጥር ኤደን ደግሞ ኑሐሚንን መጉዳትና እሷን እንግዲህ ማናደድ ነው ጸባይዋ ማለት ነው። ስለዚህ ኤደን አሁን ላይ ካለፈው ስህተቷ የማትማር ከሆነ እንደዚህ አይነት ስህተት ወደፊት የምትጨምር ከሆነ በህይወቷ ላይ በጣም ከባድ ነገር ይደርስባታል ብዬ ነው ማስበው። ሌላው ጉዳይ ደግሞ እንግዲህ አምራን በሆዷ ያለው ልጅ እንኳን ሳይኖር በዛው ልጅ እየማለች ናሆሜን እንግዲህ እያታለለችው ነው። መች ነው እንግዲህ ናሆሜ የሚነቀው? አምራን በዚህ ያክል እየተጫወተችበትና እያታለለችው እንደሆነ መች ነው የሚባን ነው? እንግዲህ ከዚህ በፊት አምራን
ግንኙነት እንዳላት ከኤርሚያስ ጋር ናሆም ካወቀ በኋላ ጥሏት ጠፍቶ ወይም ደግሞ ከሷ እንዳደርስበት እንግዲህ ትንሽ ተኮራርፎ ነበር። ሁሉንም ሳውንዶች ምናምን ስለሰማ የሷን ስታደርግ ወይም ደግሞ መረጃውን ስለሰማ። ነገር ግን ናሆሜ ከዚህ በፊት እንደዚህ ያደረገች ሴት እንዴት በአንዴ አሁንም ተመልሶ ሊያምናት ይችላል ብላችሁ ነው የምታስቡት? ስለዚህ አሁን ላይ ናሆም መፍዘዝ የለበትም ብዬ ነው የማስበው። ዳግም ላይ እጁን ከሚያነሳና እጁን ከሚቀስር እንደገና አምራንን በደንብ እሷን ማወጣጣትና እንደገና መከታተል አለበት ብዬ ነው የማስበው። የወደፊት ሚስቱ እስከሆነች ድረስ እንግዲህ አሁን ላይ ከትዳር በላይ ወይም ደግሞ እሱን ከማግኘት በላይ እሷ የምታስበው ገንዘብና ጥቅም እንግዲህ ድርጅቱን ብቻ ነው እሷ የወደደችው እንጂ እሱን እንዳልሆነ መረዳት አለበት። ምክንያቱም ብዙ ጊዜ በምታወራበት ሰዓት እንኳን እሱ የተረዳው ነገር ቢኖር እንዴት ነው እኔን ነው ወይስ ድርጅቱን ነው እያለ እየጠየቃት ነበር። ስለዚህ በዚህን እንኳን እሷን መጠርጠር እንዴት አልቻለም ብላችሁ ታስባላችሁ? እስኪ በናሆም ጉዳይ ያላችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ አሁን ላይ ናሆሜ የዳግም መምጣት አናዶታል ወይም ደግሞ እንግዲህ በጣም አበሳጭቶታል ማለት ነው። ቤተሰቦቹ ወይም ደግሞ እንግዲህ አቶ ለይኩንና ወይዘሮ ዝናሽ ናሆም መምጣትና ለመምጣቱን እያሰቡና እየተጨነቁ ባለበት ሰዓት ነው እንግዲህ ባሉበት ሰዓት ነው ዳግሜ ወደ ቤት የመጣው ማለት ነው። ነገር ግን ናሆሜ ዳግሜን ሲያየው ከዚህ ቤት እንዲወጣና ካልሆነ ግን እንግዲህ ግርግር ሊፈጠር እንደሚችል ነው እየነገረው ያለው ማለት ነው። እንግዲህ አሁን ላይ ልጁ በሆዷ ከያዘች አምራን ናሆሜ እስከዛሬ ድረስ ለምንድነው አምራንን ያላስመረመራት ብላችሁ ነው የምታስቡት? እሷን የሚወዳት ከሆነና እንግዲህ ልጁን እየጠበቀ ከሆነ ምርመራ እሷ እንድታደርግ ወስዶ ማስመርመር አለበት። ስለዚህ ይህን ነገር ካደረገ ደግሞ አምራን የምትጋለጥበት መንገድ ሰፊ ይሆናል ብዬ ነው ማስበው። ዳግም ላይ እንግዲህ አሁን ላይ እሱ ላይ ከማተኮርና እጁን ከማንሳቱ ይልቅ የሚያገባትን ሴት በደንብ ማጣራት ስለሷ አለበት ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ በኔ በኩል የዛሬው አስተያየቴ እንን ይመስል ነበር። ኑሐሚን ክፍል 49 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናሌ አዲስ ከሆናችሁና እስካሁን ሰብስክራይብ ሳታደርጉ ቪዲዮን የተመለከታችሁ በሙሉ ሰብስክራይብ በማድረግና የደውል ምልክቱን በመጫን እንግዲህ ሁላችሁም ቤተሰብ በመሆን አብሮነታችሁን አሳዩኝ። እንግዲህ በቀጣይ ክፍል እስከምንገናኝ ድረስ ሁላችሁም መልካም ቆይታ ይሁንላችሁ። ባይ ባይ።